ወይዘሮ ባዩሽ እንግዲህ ወይዘሮ ሜላትን መከታተሏን እንደቀጠለችበት ነው። ነገር ግን ስትከታተል ያገኘችው ነገር ምንድነው? ወይዘሮ ባዩሽና ሜሮን ቁመው ሲያወሩ ነው። ሜሮንን በጣም ተጠረጥራ ነበር። ካስታወሳችሁ ባዩሽ እንድትጠይቅ እስር ቤት ገብታ እያለ ሜሮንን አግኝታን ነበር። ለምን እዚህ መጣሽ? ከባዩሽ ተባባሪ ነሽ ወይም ደግሞ ከባዩሽ ጋር አብረሽ ትሰሪያለሽ ወይ ብላ ስጠይቃት በፍጹም እንደው በአጋጣሚ እና እሷ አብረን ታስረን ነው ብላት ነበር። አዎ እውነት ነው፣ ከባዩሽ ጋር ምንም አይነት ግንኙነት አልነበራትም እስከዛሬ ድረስ። ነገር ግን ካሁን በኋላ ምናልባትም ሜሮን ከባዩሽ ጋር ግንኙነት ይኖራታል ብዬ አስባለሁ። እንግዲህ ወይዘሮ ባዩሽና ሜሮን አውርተው ከጨረሱ በኋላ ሜሮን ቀጥ ብላ ወደ ቤቷ ስትመለስ ወይዘሮ ሜላት እየተከታተለች ቤቷ ድረስ ገብታ ነበር። ቤቷ ድረስ ገብታ በሜሮን በጣም ነበር ያደነገጠችው። እንግዲህ ስለ ወይዘሮ ባዩሽ እንድትነግራት ለችግር ወይም ነገር ፈልጋ ከሷ ጋር እንዳልመጣች፣ ነገር ግን ስለ ባዩሽ የምታውቀውን ነገር እንድትነግራት ነበር ለሜሮን የጠየቀቻት። ሜሮንም ቀላል ሰው አይደለችም። ምንም አይነት ፍንጭ አልሰጠቻትም። ምንም ነገር አልነገረቻትም። ተገናኝተን ነበር፣ ነገር ግን ስላወራነውም ሆነ ስለተከሰተው ነገር ምንም አልነግርሽም ስትል እምቢ ትላታለች። ወይዘሮ ሜላትም እኔን ለማገዝና እኔን ለመርዳት ከፈለግሽ በዚህ ቁጥር ደውይልኝ ብላ ነበር እንግዲህ ከሜሮን ወጥታ የሄደችው። ሜሮንም ሁለት ልባ ሆናለች። አሁን ለሜላት ብነግራት ወይዘሮ ባዩሽ ትነቃብኝና ታስገድለኛለች፣ ለወይዘሮ ባዩሽ ብነግራት ደግሞ ሜላት የሆነ ነገር ታደርገኛለች እያለች በጣም ብዙ አስባ አውርዳ አውጥታ ከጨረሰች በኋላ አንድ ውሳኔ ላይ ደርሳለች። የደረሰችበትም ውሳኔ መጀመሪያ ለወይዘሮ ባዩሽ ስለ ሜላት ሁሉንም ነገር ተናግራ ብር ትቀበላለች። ከዛ በኋላ ደግሞ ከባዩሽ ተቀብላ ለወይዘሮ ሜላት ደውላ ስለ ባዩሽ ሁሉንም ነገር ትነግራትና ሁለቱንም የተቀጣጠለ እሳት ካደረገችው በኋላ እሷ ብሯን ይዛ ልጠፋ ነው ያሰበችው። ነገር ግን ምናልባትም ያሰበችው ነገር ላይሳካላት ይችላል። አሁን ግን ለጊዜው ሜሮን እንደዛ አስባለች፣ እንደዛ አቅዳለች። ቤተሰብ በነገራችን ላይ ሜሮን አሁን ለወይዘሮ ሜላት በቸገራትና በጨነቃት ጊዜ ወይዘሮ ባዩሽ ከቤቷ ባስወጣቻት፣ ማለት ከወይዘሮ ባዩሽ ቤት ተከራይታ ትኖር ነበር ሜሮን እና ከዛ ባስወጣቻት ጊዜ ጎዳና ላይ ወይም የሆነ ቦታ ላይ ወድቃ ሜላት የቤት ኪራይ ይሆንሻል ብላ ስራ እፈልግልሻለሁ ብላ አጽናንታት ነበር። ግን ያንን ሁሉ ሜሮን ወደኋላ መለስ ብላ አስባ ምናምን፣ ነገር ግን ሜላትን መርዳት እንደሌለባት እና እንደውም ሁለቱም ነገር ውስጥ እንዲገቡ ማድረግ እንዳለባት፣ ከዛ በኋላ እሷ ብሯን ተቀብላ መስወር እንዳለባት ነው እንግዲህ ውሳኔ ላይ የደረሰችው፣ ወይም በዚህ ውሳኔ ነው የደመደመችው ማለት ነው። ምን ያክል ያራምዳታል ወይም ደግሞ ምን ያክል ርቀት ትሄዳለች የሚለውን እንግዲህ ሁላችንም ወደፊት የምናየው ይሆናል። ውድ ቤተሰቦች ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ካላችሁም ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ስል በአክብሮት ጠይቃለሁ። እንግዲህ ስለ ሜላትና ስለ ባዩሽም ሀሳብ አስተያየት ካላችሁ እንደዚህ ነው ብላችሁ እንድታስቀምጡልኝ እላለሁ ውድ ቤተሰቦች። እና እንግዲህ ምናሴ ለሀኒቾ እየመከራት ነበር ምን ማድረግ አለብኝ በሚለው ሁኔታ። እሱም እንግዲህ ልብሽ የመረጠውን ውስጥሽ የተሰማሽን ስሜትሽን ተከታይ እንጂ እከሌ ውለታ ውልልኛል ወይም ደግሞ እከሌ መልካም ሰው ነው እከሌ እንደዚህ ያድርጎልኛል ብለሽ የማይሆን ነገር ውሳኔ እንዳትወስኝ፣ ትክክለኛ ውሳኔሽን ወስኝ። ምክንያቱም ይህ ማለት ህይወት ነው። ህይወትን ደግሞ እንደዚህ በቀላሉ የምንገባበት እና ገብተን የምንወጣበት ሊሆን አይችልም። ስለዚህ ውስጥሽ የተሰማሽን ሀሳብና ውሳኔሽን ወስኔ ነበር ያላት። እውነት ለመናገር ምናሴ ጥሩ መንገድ ነው የመራት። ሰላም ያው በስህተት ነው። ሰላም እሷ ናት እንደዚህ የምታደርገው እንደዚህ ነው ምናምን እያለች እንደውም ነገሮችን ከማጋጋም ይልቅ ሌላ ነገር እያደረገች አይደለም። ያው እህቷን ስለምትወዳት ነው። እህቷ ምንም ነገር እንዲደርስባት አትፈልግም። ነገር ግን ሁሉንም ነገር ደግሞ እንደዚህ በንደትና በጊዜያዊ ስሜት ተነድተን መጥፎ ነገር ማድረግ አለብን ብዬ አላስብም። እንግዲህ ሰላምዬ ማነው ስሟ ጽዮንን እገድላታለሁ አቃጥላታለሁ እያለች ነው። ይሄ ደግሞ ስሜታዊ ነገር ነው። ረጋ ብላ አስባበት ስለሚፈጠረው ነገር እና እየሆነ ስላለው ነገር መከታተል ወይም ለእዝራ መናገር ሲገባት እሷ በስሜታዊ እየተነዳች ነው ያለችው። ሰላም እኔ ልክ ናት ብዬ አላስብም። እህቷን ብትወድም ለእህቷ ብላ ይህን ነገር ብታደርግም፣ ነገር ግን በፍጹም ልክ ያልሆነ ነገር ነው እያደረገች ያለችው ማለት ነው። ሲቀጥል እንግዲህ
ጽዮን ናት። ጽዮን አሁንም ቀጥላበታለች። ሀኒቾን ለማስገደል ወይም ደግሞ ሀናን የሆነ ነገር ለማድረግ በፍጹም ወደኋላ የምትል አይመስለኝም፣ ወይም ወደኋላ አትልም ጭራሹንም። ወይዘሮ ሜላትም እንግዲህ ከክትትሏ ተመልሳ ወይዘሮ ባዩሽን ስትከታተል ብላ ወደ ቤት ተመልሳለች። ወደ ቤት ተመልሳም በጣም ደክሞኛል ስትል ለምናሴ ስትነግረው እማዬ የት ሆነሽ ነው? ምን እያደረግሽ ነው? ሲላት ወይዘሮ ባዩሽን እየተከታተልኩ ነበር ብላ ትመልስለታለች። እሱም እማዬ ለምን አትታያትም ወይ? ሀናን ነው አግኝተናል፣ በቃ ይቅር በያትና ታያት ቢላት፣ አይ ምናሴ አንተ የማታውቀው ነገር አለ። እሷ እኮ እስር ቤት ሄጄ ስጠይቃት አንቺ የምትፈልጊው ገንዘቤን ነው፣ ገንዘብ ደግሞ ካሁን በኋላ አታገኝም ብዬ ስላት እሷ የመለሰችልኝ እኔ እስከ ጥግ ድረስ የምፋለምሽ ገንዘብሽን ብቻ ሳይሆን መስፍንን እፈልጋለሁ ነው ብላ ያለችኝ። እኔ በተዋትም እሷ አተኛለኝም፣ ስለዚህ የምችለውን ያክል ማድረግ አለብኝ እንጂ ዝም ብላትም እንኳን እሷ እንቅልፍ ልተኛልኝ አትችልም ስትል ነው እንግዲህ ለምናሴ የመለሰችለት። ቆይ አባዬ ታዲያ ማለቴ አባዬ እንደምፈልገው ነው፣ ለምንድነው አባዬንስ እፈልገዋለሁ ያለችሽ? ምናልባትም ባንቺና በአባዬ መካከል የሆነ ክፍተት ልትፈጥር ፈልጋ ይሆናል ቢላትም በፍጹም እንደዛ አይመስለኝም። ነገር ግን ከመስፍን ጋር ምን አይነት ግንኙነት እንዳላቸው የማውቀው ነገር የለም። እሷ ግን የመጨረሻ እቅዴ ወይም ደግሞ ድሌ የሚሆነው መስፍን ነው ብላኛለች እና ይህን ነገር እያወቅኩ ደግሞ እንዴት ብዬ ነው ዝም የምለው ስትልም ለምናሴ ትመልስለታለች። እሱም ግራ ተጋብቷል ምናሴ። ቆይ ይቺ ሴትዮ ግን በዚህ ደረጃ የምጠላን ምን አድርግ ብላ ነው? አባዬንስ ለምን ፈልገው ነው ሲልም እንግዲህ መለስ ብሎ ራሱ ጋር እያሰበ ነበር ማለት ነው። ሀኒቹና ሰላምዬ ምናሴ ሆነውም እንግዲህ አንድ ላይ ምግብ እየበሉ እያለ ስለ እናታቸው እያወሩ ነበር። እንግዲህ አይታችሁ ከሆነ አይታችኋል። እማዬ ማለት በጣም ጠንካራ እና በጣም ጎበዝ፣ የፈለገችውን ነገር በራሷ ጊዜ ማድረግ የምትችል ሴት ናት። አንቺ ጠፍተሽባት ለ16 ዓመት ስትፈልግ የቆየች እና አባዬ ልጅሽን ቤተሰብ ማለት ሁሉም የሚያውቃት ጎረቤቱ ሁሉም ሰው ልጇን ልትገብራ መጣች እያሉ ሲያሰቃዩት የነበረችበትን ቤት ሽጣ ቦታ ቀይራ ማለት አባዬም ልጅሽን እንደዚህ ያደረግሽ ብሎ ትቷት ሲሄድ እሷ ግን ሁሉንም ነገር ተቋቁማ እዚህ የደረሰች ነው። ስለዚህ እናታችን ጠንካራና ጎበዝ ናት ሲሉም እንግዲህ ለሀና እየነገሯት ነበር ስለ እናታቸው። ያም ሆነ ግን ያው የእስከዛሬውና አሁን የሚሆነው ነገር ደግሞ ትንሽም ሳይሆን በጣም ብዙ ልዩነት አለው። ምክንያቱም ያ ያለፈ ነገር ነው። ሰው አወራ ምናምን አለ ተባለ እንጂ ከእሷ ጋር ችግር የሚያመጣ ነገር አልነበረውም። ነገር ግን አሁን ባዩሽ እያደረገች ያለችው ነገር ባዩሽ ብቻም ሳትሆን እንግዲህ አቶ ቃላብ ማለት የወይዘሮ ሜላት ድርጅት እንዲከስር በትልቁ የሚሰራ ሰው ነው። ስለዚህ እንግዲህ ወይዘሮ ባዩሽንም በፈለገችው ብር ብትጠይቀው ያግዛታል። ሜላት እንድትከስር ስለሚፈልግ እንግዲህ ወይዘሮ ባዩሽም ያው ሜላት እንድትከስር እንደውም መስፍንን መቀማት ስለሆነ የምትፈልገው ሁለቱ አንድ ላይ እስከሰሩ ድረስ። ሜላት ደግሞ እንግዲህ ሁላችንም እንደምናውቀው ብቻዋን ነው፣ ማንም ካጠገቧ የለም። ሌላው ቀርቶ አቶ መስፍን እንኳን በዚህ ጉዳይ ጠንከር አድርጎ ወይም ደግሞ ነገሬ ብሎ እየሰራበት አይደለም ያለው። ስለዚህ ሜላት ብቻዋን ናት። ባዩሽን ተከታተለቻት አልተከታተለቻት ምንም የምትቀይረው ነገር ያለ አይመስለኝም እኔ በበኩሌ። ሲቀጥል ምንም አትቀይርም። ምክንያቱም ወይዘሮ ባዩሽ ማለት ወይዘሮ ሜላት አንድ እርምጃ በተራመደች ቁጥር ወይዘሮ ባዩሽ ግን 4-5 እርምጃ ነው የምትራመደው። ስለዚህ ልደርስባት አትችልም። ሌላው ደግሞ ይሄው ቃላብ ያገዛት ነው በሁሉም ነገር። ስለዚህ ትሸነፋለች ብዬ እኔ በፍጹም አልጠረጠርም። አታደርገውም። እንደው መጨረሻው ያው ሀቅ ወይም እውነት ያሸንፋል። እውነት ስለሚያሸንፍ መጨረሻ ላይ ልትሸነፍ ትችላለች እንጂ አሁን ለጊዜው ግን ሜሮንም እንግዲህ ልታፋፍማቸው ነው። ሜሮንም ተነስታለች። ሜሮን ከባዩሽ የምታውቀውንም ለሜላት ከሜላት የምታውቀውን ለባዩሽ ሁለቱም ተናግራ እንግዲህ ከሁለቱም ብር ተቀብላ ለመጥፋት ነው ያሰበችውና የወሰነችው። ይሳካላታል አይሳካላትም ይሄ ሌላ ጉዳይ ሆኖ፣ ነገር ግን አሁን ያሰበችው እንደዛ ነው። ለሁለቱም የሁለቱንም ሚስጥር ተናግራ ከዛ ከሁለቱም ብር ተቀብላ እንግዲህ ከሀገር መጥፋት ነው ያሰበችው ሜሪ። እስኪ ይሳካላት ይሆን? እንግዲህ ወይዘሮ ባዩሽም ያው ወጠምሻዋን አቶ ቃላብንና እንድከታተልላትና እርግብንም እንድፈልግላት
ነግረዋለች። እሱም እስኪ እንግዲህ ሁላችንም ወደፊት የምናየው ይሆናል። ውድ ቤተሰቦቼ በያላችሁበት ሰላማችሁን በዘዘት ትረፍረፍ ይበልልኝ። ባባይ